ቻይልድ ፕሮቴክሽን ብለው አሳበው ልጇን የወሰዱባት እና 5 ዓመት ሙሉ ከልጇ ተለይታ አሁን እሷ ከሰው ቤት አንድ ሰው ቤት ነው እየተጠጋች እየኖረች ያለችው እንጂ የራሷ የሆነ ቤት የላትም፣ ስራም የላትም። ኦን ቶፕ ኦፍ ዳት ደግሞ ፍሮም ማይ አንደርስታንዲንግ ትናንትና ስታወራ ከነበረው ደግሞ አባቷ ማግኘት አይችልም ስትል ነበር እና ዳት ሚንስ ሀና እኔ እንዳልመልሰው አንቺ ራስሽ ብትመልሹ ይሻላል እና ሜቢ ዳዝ አባቷ ኮርት ሪስትሪክሽን አለው ማለት ነው። ኮርት ሪስትሪክሽን ከሌለው ራሳቸው ዝም ብለው መጠየቅ አትችልም ብለው በአፋቸው መናገር አይችሉም። የትኛውም አገር ህግ ሰውየው ሲጀመር መች ይፈልጋል ልጁን መጠየቅ ይፈልጋል እንዴ? እንደገና ደግሞ ምንድነው ምናለች መሰለሽ ከሰማሻት ስትናገር አባቷ ቀርቦ መጠየቅ እንደማይችል አድርገውታል። ያኛው ምንድነው መሰለሽ they must have done court restriction አለው ማለት ነው። ተናግራለች። ወንጀለኛ ነው እኮ ሰውየው። ከዚህ በፊትም ሰው እንደዛ ከሆነ እሱን አሁን ከፒክቸር ውስጥ አውጥታ ስለ አባትየው she can even write ነው የምልሽ። ይሄ ወረቀቱ ላይ ለአምነስቲ ኢንተርናሽናል ስታስገባ አባትየው ኮርት ሪስትሪክሽን አለው ቢኮዝ he has ያለውን ኬዝ ማለት ነው ክሪሚናል ኮርት ይሁን ምናምን ይሁን ጽፋ እንደዚህ አለበትና I am single mom ነኝ the only caretaker የሷ ነኝ። ገብቶሻልና the only caregiver እኔ ብቻ ነኝ። I think she's talking. Hannah, ማይኩን ክፈችው ማሪ። አሁንም አብርታ ከፈተች ዘጋችሁ ድጋሚ። አሁን ገራ ዘጋሽው። አባባ ሆላንዳዊ ነው ጋይስ፣ ኢትዮጵያዊ አይደለም። ሆላንዳዊ ከሆነ there is criminal case ስላለ በኮርት already restricted አድርገውታል እና ከሰማሻት ደግሞ የሆነ I think somehow የሆነ ሰዓት ላይ ተፈቅዳለት ነበር to later see እንትን የሆነ በሽጉጥ ሰው መጥቶ ይሁን ምናምን ታስሮ ምናምን ተፈቷል ተናግራለች። ይዛለታ ብቻ የሆነ እዚህ ሀገር ደግሞ ምን አለ ኮርት ሪስትሪክትድ ከደረጉ በኋላ if you allow that person ቤትሽ ላይ እንዲገባ ለልጅቷ ሴፍቲ ሲሉ ራሱ እሱንም ኬዝ ውስጥ ያስገቡታል። ሶ ምናልባት ፈቅዳለት ቤት መጥቶ ነበር። እሱን ነው የምልሽ ያለሁት አቡ። አሁን እኔ ትናንትና ስትናገር ሰማት ነበርና ይሄ ራሱ ደግሞ እሷን ያስጠይቃታል። ገብቶሻል? እነሱ ፖይንት ነው ለምን ወንጀለኛ የሆነ በህግ የተከለከለ ሰው ቤት እንዲመጣና ልጁን እንዲፈቀድሽ በሚል ስለዚህ ለልጅቷ ብለው ያሳብባሉ። ኤግዛክትሊ ገባሽ? አሁን እዚህ ሀገር የሆነ ሰው በኮርት ከተከለከለ አንቺ ግን በራስሽ ፈቃድ ካስገባሽ ያንን ሰው እነሱ ልጅቷ for her safety because first she's special need ናት ለራሷ መናገር አትችልም ብለው ነው የሚያስቡት። even if she's not on special need if you allow someone criminal court ያለው ሰው restricted የሆነ በከስ ምንም ከሷ ጋር እንዳይቀርብ የተባለን ሰው በራሷ ፈቃድ ካስገባችሁ ያስጠይቃታል። እሷን በህግ ያስጠይቃታል። ይሄኛው ልባላልም ብላ ነበረ ፈቃድ ገብቶሻል? ይሄም ያስጠይቃታል። አሁን ምናልባት ስትጠይቅ ራሱ she has to say I did not know ወይም ደግሞ I don't know ውሸትም ጨምራም ከሆነ ወይ ምንም ነገር ማስረዳት አለባት። ምክንያቱም ኮርቱ እሷ ስትከስ ይሄንንም ያነሱባታል። የማይፈቀድ በህግ ያስጠይቃታል። እሷ ትናንት ሰምቻት ነበረ። ገባሽ? እሱን ጠይቂያት። if her daughter has disability she can get court order to decide on behalf of her daughter. okay ልጅቷ ናት አይደለ እናቴ እኔን ወክላ ትከራከርልኝ ማለት የምትችለው እንደዛ ለማልፈልግሽ ነው እንደዛ ብላ እሷ ትከራከርልኝ ብላ በአላው ሲያደርጓት እንድትጠይቅ ሀቡዬ ግን she has to be allowed በገቨርንመንት እሷን ያደረገችውን ያስጠይቃል። ልጅቷ እኮ ይሄን ለማለት እኮ መጀመሪያ ማሬ ራሷን ማወቅ አለባት። ኤግዛክትሊ እሷ መናገር አትችልም። እናቴ ለእኔ ትከራከርልኝ ለማለት እኔ ራሴን ማወቅ አለብኝ። ራሷን አታውቅም እኮ ልጅቷ። እንዴት ነው እናቴ ትከራከርልኝ የምትለው? አትችልም ቢኮዝ ሺዝ ስፔሻል ኒድ ከሆናችሁ እዚህ ሀገር መናገር እንኳን ብትችሉ ኢፍ ዩ አር ኦልሬዲ ሲስተም ላይ ስፔሻል ኒድ ሆናችሁ ከተመዘገባችሁ እናንተ ራሳችሁ እንዴት ነው አንድ ስፔሻል ኒድ የሆነ ሰው ይሄ ሰው ይከራከርልኝ ብሎ ፈቃድ መስጠት የሚችለው? አይችልም። ዳስ ዋይ ፈቃድ መስጠት ስለማትችል ነው አሁን ሆስፒታል ውስጥ ተቀምጣ ራሱ ልጇ እናቷን ብትፈልግ ራሱ ወደ እናቷ መሄድ አትችልም። ምክንያቱም ሺዝ ኦልሬዲ ኦን ደ ኬር በእነሱ ኬር ስር ነው ያለችው። አሁን ትናንት ከሰማሁት ሀና
የእነሱን ጥፋት ብቻ ሳይሆን የራሷም የሆነ ጥፋቶች አሉ። በኮርት ሪስትሪክትድ የሆነ ሰው በራሷ ፈቃድ አስገብታለች ወደ ቤት ያስጠይቃታል። ነው ገብቶሻል? አንዳንዴ የእኛን የሰውን ስህተት ብቻ ሳይሆን እኛ የራሳችንንም እንትን መውሰድ መቻል አለብን። እሱን ራሱ አሁን ንገሪያ፣ የእሱን ራሱ ኮርት ላይ ስትሄድ መናገር መቻል አለባት። ሀና አይ ቲንክ ሰው መጥቶባት ሰው መጥቶ ነው ሰው ቤት አይደለች፣ ጓደኛዋ መታ ነው መሰለኝ። ቆይ አንዴ ሀና እና ለምንድን ነው ድራግ የሚሰጧት? ማሬ መድኃኒት ነው የሚሰጧት፣ ግን ኦቨርዶዝ ነው የሚሰጧት ነው የምትለው። የዛ ለታ 3000 ግራም ፓናዶል ሰጧት ስትል ነበረ። ፓራስታሞል ኦ ፓናዶል ድራግ ሳይሆን ማንኛውም መድኃኒት ስሙ ድራግ ይባላል። ኧረ 10 ይሄን ቃል ስደጋግም ቲክቶክ እንዳይዘጋብኝ እናንተዬ። ቃሉን አትጠቀሚ። መድኃኒት በይው። መድኃኒት መሰጠት ካለበት በላይ ነው የሚሰጧት። አውቀው እንድትደነዝዝ ልጄ እንዳትድን ልጄ ነው የምትለው እናት። እኔ አሁን አቡዬ አይደዋነ ቢ እንትን በጣም መሆን አልፈልግም እንጂ 3000 ግራም መድኃኒት ስትወስጂ ሰው ጸጥ ነው የሚለው እኮ። 3000 ግራም ወስዶ እንዴት ነው ቀጥ ብሎ ራሱ ለመንቀሳቀስ የሚችለው? በጣም ብዙ እኮ ነው 3000 ግራም። እኔም ዛለት ተሳስታ ነው ብዬ ሰው አበሻ ደግሞ ትንሽ ስትነግራቸው እየጨመሩ እሷን ስትረስ እያደረጓት ይሆናል፣ እንደዚህ ይሰጧታል እያሏት ይሆናል እንጂ 3000 ግራም ማለት እኮ አንዱ 500 ነው። አንዷ 500 ናት። እና እራሳችሁ እስኪ ያስቡት 2 ጊዜ ወይ 3 ጊዜ እንኳን 1500 ግራም 3 ከወሰዳችሁ ይዞርባችኋል። በስህተት ብትወስዱት 3000 ግራም ሁል ጊዜ እየተሰጣት እች ልጅ መቆም እራሱ አይቻልም። አስቡት። በጣም ብዙ ነው፣ በጣም ብዙ ነው። ምናልባት ስህተቱ አልገባትም ይሆናል ወይ ደግሞ እንደዛ ብለዋል ይሆናል። ያ ደግሞ ያውቃሉ እንደሚያስጠይቃቸው። ገብቶሻል? 3000 ግራም ቢሰጧት ልጅቷ እዛ እንደምትሞት ያውቃሉ። ሊገሏት እንኳን ቢፈልጉ ያስጠይቃቸዋል። ሁለተኛ ደግሞ ምንድነው ልጨምርላት የምፈልገው እንደ እናት ማለት ነው፣ እንደ እናት ምናልባት እንድትወስዳትም ባይፈቅዱላት፣ ከእሷ ጋር እንድትወስዳት ባይፈቅዱላት ራሱ ምን አለ መሰለሽ ሺ ሃዝ አ ራይት ቱ ኖው ልጇ ምን አይነት መድኃኒት እንደምትወስድ ወረቀት መጠየቅ ትችላለች። በህግ ሄዳ ምን አይነት መድኃኒት ነው የሚሰጧት እሱን ወስዳ ደግሞ ማስተያየትም ትችላለች ከሌሎች ሐኪም ቤት ጋር። ገብቶሻል? ሺ ሃዝ አ ራይት። ማንም እናት እንድትወስዳት ነው የማይፈቅዱላት፣ ምክንያቱም ሆምለስ ስለሆነች። ግን እንደ እናት ማለት ነው ሺ ሃዝ አ ራይት ቱ አስክ ልጄ ምን አይነት ትሪትመንት ነው የምትወስደው፣ ሜዲካል ፔፐሯን ራሱ ደግሞ የመጠየቅ መብት አላት። የትኛውም አገር የሜዲካል ፔፐር ወረቀት የልጆችሽን መጠየቅ ትችያለሽ። ትክክል። ይሄ 3000 ግን ስህተት ነው። እንደዛ ያሏት ሰዎች ሊያስደነግጧት ይሆናል እንጂ 3000 ሚሊግራም ወስዶ ሰው በህይወት መኖር ራሱ እኔ እንጃ አላቅም። ደግሞ መኖር የሚችል አይመስለኝም። በጣም ብዙ ያውም ኤቭሪዴ ያስበሻል። አንዴ እንኳን የመድኃኒት ቢኖር ኤቭሪዴ ኖ ዌይ ግራም ከወሰድሽ እኮ አስቢው፣ በሳምንት አባዙት ስንት እንደምትወስድ የተሰሎት ሽካን ኢቨን ሰርቫይቭ 2 ቀን ከወሰደች ራሱ 2 ቀን ራሱ ከሆነ እኮ 6000 ሚሊግራም ይመጣል ያለው ሰው። በ6000 ሚሊግራም ሰው መኖር አይችልም። ገባሽ? የተሰሎት ወይ ሚዩት አርጋሽ ተዋራች ነው ወይ ደግሞ አይ ቲንክ ቪዲዮንም ያጠፋችው ወደዛ ሄዳ መሰለኝ የሆነ ሰው ያወራች ይሆናል። ሀና አለሽ እናት? ሀና አይ ቲንክ ሚዩት አድርጋ ወደዛ ሄዳ ነው። እንትንዋ ማን ነው ስሟ? ቤቷ አብራት የምትኖረው ልጅ ስለ ኬዙ ልታስብልኝ። ለምን እኔ ሀና የምታወራው 4 ሰዓታት በቀደም ሰማኋት፣ አሁን ደግሞ 1 ሰዓት ሰማኋት። ስቲል በደንብ ግልጽ አልጠራልኝም። ኢትስናት ክሊር ለእኔ። ምናልባት የኔ ያረዳድ እኔ ጭንቅላቴ ስሎ ይሆናል አላውቅም። ብቻ ለዛ ኬዙን የሚያውቅ ከአንቺ ትንሽ የተረጋጋ ሰው ሆላንድ ውስጥ የሚኖር ኢትዮጵያዊ ኬዙን የሚያውቅ ሰው ይዘሽ ነው ብያት ነበርና ጓደኛዋን ይዛ መታለች። እና አሁን የሆነ ችግር ካለው ልጅ ኢንሹራንስ ያስቡልናል፣ ደሞዙም ይሰጣሉ። እኔም ስለማውቀው ስላለ ልጅም ግን ምን መሰልሽ በደንብ ነው የሚከታተሉሽ። ሰኒ ያልገባሽ ስለማይናገሩ ችግራቸው ስለማይናገሩ
አንድ ቀን ልጄ መታኝ ብሎ መታኝ እንኳን ካለ ሌላው ይጠየቃል። እነሱ ግን ስለማይጠየቁ ሊቀሙሽ ይችላሉ። እየሰማሽ ነው ሀብዬ? እና ሁለተኛ ደግሞ የተቀማ ልጅ ምን እንደሚወስድ ሜዲካመንት ምናምን አትጠይቅም። ግን 1000 አይሰጡትም። ለምን መሰልሽ? 3000 ነው ያለችው ሄሉ። 1000 አይሰጡትም ሀብዬ። አይደለም 3000 1000 አይሰጥም ልትልሽ ብላ ነው። አይሰጥም። አንሽ ሰሸሚናለሽ። ኦኬ እየሰማሽ ነው? አዎ መጣሽ ይሰማል። ኦኬ እሺ አነጋግሪያት በይ አነጋግሪልን። ኦኬ አንቺ ብቻ አነጋግሪያት። ሌላ ብዙ ከነሱ ጋር ሰዓት መፍጀት አልፈልግም። ሰላም እግዚአብሔር ሁላችን ጋር ይሁን። እንዴት አመሻችሁ? ዮሐና እባላለሁ። ቪዲዮውን አብሪው ማሬ። ለኔ ነሽ? አዎ ቪዲዮውን አብሪው። እንዴት አድርገሽ ነው አንቺ ቪዲዮ ነገር? እኔ ጋብዝሻለሁ። እኛን ነው ሌላ ከነሱ ጋር ጊዜ መፍጀት ያስፈልግም ማለት ሀቢባ አንቺን ማለት አይደለም። እኛ እናውቃለን በእነሱ የተመደቡ አንቺን ማለት አይደለም ሀቢባ። እነሱ ሰው እንደሚያሰጋጁ እናውቃለን። አሁን አንቺን ማለት አይደለም ሀቢባ። እኔ ግን በማንም በምንም አልገዛም በፍጹም አይደለም። ለምትጨርሻው ከጎንሽ ነኝ። እሺ ትናንትና ኤፍሬም ብሎ የተዋወቀኝ ልጅ ዛሬ ስሙ ሌላ ስም ነው። ገብቶሻል? በምንድን ነው የማውቀው? ትናንትና ኤፍሬም ብሎ ሲዘባረቅ ነበር የሆነ ነገር፣ ዛሬ ደግሞ ሌላ ስም ላለው። የቲክቶክ ስሙ ናውድ ነው የሚለው የዛሬው። አዎ ግን ዝም ብሎ እኔ ሲጀመር በጣም ታላቅ ትልልቅ ጠበቃዎች በህግ የተደገፈ ነገር ነው። ዝም ብዬ አይደለም። እዚህ ጋር 3000 ፓራሲታሞል አንድ ሰው የሆነ ነገር ሊሆን ይችላል። ውሸቷን እኮ ነው የምትለው እዚህ ጋር። አሁን እኔ ልንገርሽ፣ እሷ እንትና ናት፣ ሰይኑ ድምጽ የሆነችሽ ናት። እዚህ ቤት እንድትገቢ ድምጽ የሆነችሽ ናት። ከጎንሽ ነው። ሀቢባ እህቴ እንዴት አመሸሽ? ወይ እንዴት ነሽ እህቴ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። በቃ አውሩ እናንተ ልጅ ከዛ እስከምጨርሽ ፍሪ ሆነሽ አውሩ። ኧረ ችግር የለውም ብትሆኝም ችግር የለውም። አይ ምንድነው አሁን ከነዚህ ጊዜ መስጠት አያስፈልግም ያለችው ለአንቺ ሳይሆን እዛ ጋር የተሰጠ ያለው ኮመንት ትክክለኛ ስላልሆነ ነው። ምክንያቱም እኔ አሁን በቅርበት ከሳው ጋር ስላለው አውቃለሁ ያለው ነገር። እዚህ ጋር ቪዲዮችን ሰርታለች፣ ብዙ ቪዲዮ አለ እዛ የእሷን ቲክቶክ ገብታችሁ ብታዩ እያንዳንዱ እዛ በዝርዝር ነግራለች። ወረቀቶቹ ማሳይታለች ከነ እንትኑን ማለት ነው። እና በፎቶም የተደገፈ በቪዲዮም የተደገፈ በጣም ብዙ ኤቪደንስ ነው ያለን እያለ ያ ነገር ውሸት ነው ሲባል እንዴት ነው የሚሰማሽ አንቺ እንደ እናትና እንደ ውሸት ያለው ማን ነው ውሸት ነው ያለው? 3000 ግራም ፓራሲታሞል አንድ ሰው አይቆም እያለች አይደል? አሁን እኔ እያለች የሰማሻት ነው። 3000 ፓራሲታሞል አንድ ሰው ለስንት ወር ተሰጥቶት ሊቆም አይችልም፣ ትሞታለች። ይሄ ነገር ልትሆን አይችልም ነው። ይሄ እውነት አይደለም ዮሐና? እውነት ነው። በፖሊስ ነው ያስቆምነው። እውነት ነው። እውነት ነው። አይ እንዴ አጋጣሚ አሁን እዚህ ጋር ያለው ኤሮፕ ስለሆነ ያው ቤታችን እኔ ያለሁበት አንዷ ያለችው ሩቅ ስለሆነ እንጂ ብዙ ሰው እዚህ ቀርቦ በአካል ያየ እንዲሁ ልጅቷም ሄዶ በአካል ያገኘ ሰው ሁሉ ራሱ ምስክር መስጠት ይችል ነበር። ግን የተለያየ ቦታና ስቴት ስለምንኖር ነው ያ በቀላሉ ማግኘት ስለማይቻል ነው። እኔ ግን አሁን አጠገባ ስላለው ያው ለራሴ ስል መመስከር እችላለሁ። ያየሁትን በአካል ያገኘሁትን እንትኑ ፎቶ ራሱ ልካልኛለች ያንን መድኃኒት ማለት ነው። ብዙ ጊዜ ነው የምትናገረው። እንግዲህ ልጅቷ ራሷ ተጎድቻለሁ እንደዚህ ያደረጉኝ ነው እያለች አልሆነ ማለት አትችይም፣ ራሷ ልጅቷ ማለት ነው። አሁን እናንተ በእርግጥ እንደዚህ ድምጿን ስለማትሰሙ ልትሉ ትችላላችሁ። እኔ ግን ድምጿን እሰማለሁ፣ በስልክ ማገኛታለሁ፣ ከእናቷም ስታወራም አያታለሁ፣ ሰማታለሁና ያለው ነገር ሁሉም እዚህ ጋር ያወራችሁ ሀና እያንዳንዱ ነገር ትክክል ነው። እኔ ለራሴ ስል እመሰክራለሁ እውነት እንደሆነ ማለት ነው። ኃላፊነትና መውሰድ እችላለሁ፣ በአስር ጣቴን መፈረም እችላለሁ እውነት እንደሆነ። ምክንያቱም በአይኔ አይቻለሁ፣ በአካልም ተገኝቻለሁ ማለት ነው። እና መጠየቅ ያለብኝን ነገር ሁሉም ልጠየቅ እችላለሁ። ኢንፊደንስም ከተፈለገ ማቅረብ እንችላለን። እያንዳንዱ ነገር እዚህ ጋር ብቻ አሁን እውነት ነው ወይስ አይደለም ወይ አጠራጣሪ የሆነ ነገር ካለ ለማስረዳት ማለት ነው። ካልሆነ ያው እሱማ እውነት ነው ተብሎ ከታመነበት ደግሞ እንዴት ነው የምንረዳት የሚለውን ነገር ነው መነሳት ያለበት ብዬ ማስበው እንደ ሰው። ምክንያቱም ሰው እዚህ ጋር በእርግጥ ዘመኑ ስለከፋ ብዙ ልባል ይችላል። ግን አንድን እናት የእውነት ሳትጎዳ ልጇ እንደዚህ ሳትሆንባት እንዲሁ ተነስታ እኔ ያልገባኝ ጥያቄ እህቴ፣ አንዴ ይቅርታ ፊትሽን ማየት እችላለሁ? እየተያየን እናውራ እኔ እና አንቺ። እኔ እታይሻለሁ? አንዴ ሰኑና ለምን ልሸኛቸውና በትልልቁ ሆነ እኔ እና አንቺ ነው። ያልገባኝ ነገር አለ። አሁን እኔ ያልገባኝ ነገር እዚህ ጋር ማን ነው ታሪኩ ውሸት ነው ያለው?
ለምንድነው ሁሉ ነገር ወደ ኔጌቲቭ የሚወሰደው? ማን ውሸት ነው አለ? እዚህ ጋር ያለው 1500 ህዝብ እናታችንን እህታችንን ለመርዳት ጉዳዩ እንዲገባው ድምፅ ከመሆኑ በፊት ድምፅ ከመሆናችን በፊት እንዴት እንደምንረዳት በተራ እናውራ ውዴ፣ በተራ እናውራ እናቴ፣ በተራ እኛ የምንጠይቀው ጥያቄ እንዲገባን ሁሉም እዚህ ጋር ለመርዳት ካለው ፍላጎት የተነሳ ኢትዮጵያዊ የሚታወቀው በመረዳዳት ነው። ለማገዝ ድምፅ ለመሆን በምን ማገዝ እንዳለብን ምን ማድረግ እንዳለብን ስንነጋገርበት ስንጠይቅና ሲገባን ነው መፍትሄ የምናገኘው። እዚህ ጋር ህግ የሚያውቁ ሰዎችም እኛ ስንነጋገር ሰምተው ገስት ገብተው ሀሳባቸውን የሚሰጡን ምን የሚሉን፣ ግን የሚሰጠንን ሀሳብ ሁሉ ወደ ኔጌቲቭ የምንወስደው ከሆነ ሰው የሚጠይቀውን ሁሉ ወደ ኔጌቲቭ የምንወስደው ከሆነ መቼም ወደ መፍትሄ አንደርስም። ስለዚህ እህቶቻችን እየጠየቁ ያሉት አንደኛ ጉዳዩ እንዲገባን ጥርት እንዲል፣ ጉዳዩ አልጠራልንም፣ በደንብ አልገባንም። ለዛ ነው እኔ እናትየው ደግሞ እናት ስለሆነች ነርቨስ ሆናለች። የደረሰባት ነገር ያየችው መከራ ነርቨስ ስላረጋት ሌላ ከሷ ውጭ እየተረጋጋ ሰው ገባሽ? ሁሉን ነገር ኔጌቲቭ ላይ አያዩም። ሌላ ሰው አሁን እሷ እናት ምንም ነገር ብጠይቃት ያላመንሻት ይመስላታል። ኔጌቲቭሊ ታየዋለች። ጠያቂውም ይሳቀቃል። ገባሽ? እሷም ትበሳጫለች። ስለዚህ ሌላ ሰው ከገለልተኛ ወገን መጥቶ ያስረዳን ያለው እኛ ገባሽ? ግን አንቺም እንደዛው ሆንሽብን። ኔጌቲቭሊ ያየሽው ነገሩን ለመርዳት እኮ ነው እንጂ ለመርዳት እርዳታውን ከመጀመራችን በፊት ለማገዝ ለመርዳት መጠየቅ አለብን። ሲገባን ነው ከልባችን የምንረዳው፣ ሲገባን ነው ከልባችን የምናግዘው፣ ድምፅ የምንሆነው። ስለዚህ የሚጠየቀውን ጥያቄ ኔጌቲቭሊ አትውሰዱት ፕሊስ። ሰው ለመረዳት እንዲገባው ነው እንጂ ማንም እናት ላይ የሚፈርድ የለም። በተለይ እኔ ቤት እኔም እናት ነኝ። ሁሌም ከእናት ጎን እንቆማለን፣ ከሴት ጎን እንቆማለን። እና ፕሊስ ጉዳዩን በኔጌቲቭሊ አትውሰዱት። እኛ መረዳት ነው። አሁን አንቺ ከሀ ጀምሮ ከመጀመሪያው ስለ አንጀሊና የምታውቂውን ነገር አስረጅን እንዲገባን። እሺ እውነት እንኳን እውነት ለመናገር በኔጌቲቭ አይቼው ሳይሆን አሁን የመድኃኒቱ እንደዚህ ሊሆን አይችልም ልትቆም አትችልም እያሉ ነው እያለች ስለነበረ እኔ ደግሞ መድኃኒት እየተሰጠች እንደሆነ ስለማቅ ያወቅሽ አንቺ እውነታውን አይሆንም ሲልስ ሰው የግድ እመነኝ አብቴ ይመቸም ግን እውነታውን ብቻ ባያምነውም እንኳን ዝም ቢል ጥሩ ነው። አይሆንም አይደለም ያለችው ሰኑ፣ አይሆንም አይደለም ያለችው ዶዙ ያን ያህል አይሆንም ምናልባት የቀነሰ ይሆናል ነው እንጂ ያለችው አይሰጣትም አላለችም። መድኃኒትማ ኦፍኮርስ ይሰጣታል። እነሱም እኮ ዓለም ፊት ቀርበው ቢጠየቁ ደሟን ቢመረመር የሚሉት ምንድነው? ልጅቷ ስፔሻል ኒድ ስለሆነች ታማሚ ስለሆነች ህመሟን የተመለከተ መድኃኒት ነው የምንሰጣት ብለው ነው የሚዋሹት። ገባሽ? ብለው ነው የሚዋሹት። ገብቶሻል? ስለዚህ አዎ መድኃኒት ይሰጣታል፣ እየተሰጣት ያለው ትሪትመንት ነው እንድትድን ነው ብለው ይዋሻሉ። ያኔ እንግዲህ ክሱም ሲጀመርባቸው ቀድመው መድኃኒቱን ያቆማሉ። ለምን? ደሟ ሲመረመር እንዳይገኝ እየሰጧት ያለው ነገር ካለ ያ እንዳይገኝ ማለት ነው። እና እኛ ደግሞ ከአንድ ወገን ብቻ ሰምተን አዎ ትክክል ነው ምንድን ነው ማለት አንችልም። መረጃ ማስረጃ ሳናይ መጀመሪያ እኛ ማዳመጥ አለብን። በደንብ እናዳምጣለን፣ ጥያቄ እንጠይቃለን፣ ሲገባን ወደ እርምጃ እንገባለን። እንደዛ ነው ያኑ ትክክለኛው መንገድ። ገባሽ? ስለ አንጀሊና ካወቅሻት ጊዜ ጀምሮሃና የምታውቂውን አስረጅን። እንደዛ ሲሆን በደንብ እንዳይረዝምብን ጥያቄው የሆነውን ነገር ብትጠይቁኝና በመልስ አይሻልም? ምክንያቱም እንደዛ ከሆነ ታሪኩ ረጅም ስለሆነ በጣም ረጅም ሰዓት ይወስድብኛል ሁሉም ያለው ነገር ዲቴል ለማውራትና ጥያቄ ብትጠይቁኝ ይሄንን ብትሉኝ ለመመለስ ይመቻል ብዬ አስባለሁ፣ እንደ ፍቃዳችሁ ከሆነ። በጣም ጥሩ። አንቺ ሀናን ካወቅሻት ስንት ጊዜ ሆነሽ? አልሞስት 5 ዓመት። እንዴት ተዋወቃችሁ? የተዋወቅነው እዚህ ሀገር ነው። እኔ የምኖረው ከአይንድሆቨን አካባቢ ነው። አይንድሆቨን የሚባል ከተማ ከዛ ወጣ ብሎ እሷ የምትኖረው ደግሞ ቲልበርግ የሚባል ከተማ ነው። እና በሰው ነው አጋጣሚ የተዋወቅነው ማለት ነው። ኦኬ እሺ። በሰው ማለት ላይክ በሆነ ፕሮግራም ሰው ቤት ሄደሽ ወይ ቤተክርስቲያን